አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ሁሉ ነገር ያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰን ማለት በጣም ሸም ነገር በጣም የሚደብር ነገር ነው። ጋሽዬ እንሂድ እያለኝ ነበር እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ ወጥቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሪን በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ምንም ቢሆንም የፈለገ ቢሆንም አብርሃም ማሳሰብሽ ተገቢ አይደለም። እኔ በጣም እግዚአብሔር እንደው ረጋ ብዬ እያወራሁሽ ነው። እኔ ታስሮ እንዲቀር ምናምን እኮ አልፈልግም ይፋ ገባ። እኔም እኮ የመጨረሻ አማራጭ ስለሆነ እንጂ እኔ ፍላጎት ኖረኝ ወይም ፈልጌ አይደለም። በጣም ብዙ ነገርም ሞክሬያለሁ። በጣም በብዙ መንገድ ላናገረው ሞክሬያለሁኝ። ገባ ጋሼ ጭምር እኮ እሺ እንጠብቀው ሊሄድ ነው ምናምን ብዬ ስለው እንጠብቀውና እናወራለን ሲለኝ ረጅም ጊዜ እኮ ታግሼ አልፌያለሁኝ አይደል? ሩታዬ ቢሆንም እንዴት ታሳስሪዋለሽ አብርሃም? እንዴት አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ አልገባኝም። እኔ ሲፋ የኔ ህይወት አሁን እኮ እሱ ልክ ነው የሰራው ትክክል ነው ወይ አብርሃም ትክክል ነው እያልኩሽ አይደለም። ግን ማሳሰሩ ምን ይባላል ታዲያ? ምን ማድረግ ነበረብኝ? እኛ እየሞከርን ነው ለማስታረቅ ሩታ እስከ ማድረግ ያለብን ነገር እስከ ጥግ እየሄድን ነው አይደል? አንቺ ራሱ እኮ ታገሱን ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል? ባለፈው ዕለት እንደዛ ነገር ነው ያልሽኝ። ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ይፋን እንጃ እንዴት ብታስበው ነው? እኔ እንዴት ነው ወደ ኋላ ተመልሼ በጣም በብዙ መንገድ እኮ ነው በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ይፋ። እኔ እንጃ ይሄንን ነገር ለመረዳት የግድ ሴት መሆን አይጠበቅብህም። ገባ? እናት አለ እናትህን አይተህ ብዙ ነገር መረዳት ትችላለህ። ግን ደግሞ አልተረዳኸኝም ብዬ እኔ አንተ ላይ አላዝንም። ምክንያቱም ሰማህ ይችላል። ግን ደግሞ አትሊስት ምንድነው እህት እንዳለው ሰውና እናት እንዳለው ሰው በጥቂቱም ቢሆን ለኔ ለማሰብ ሞከር። ለምን እንደዚህ ያልከኝ አልልህም ቢኮዝ ወንድምህ ነው። ግን ደግሞ ሸርታይ አንቺ ብዙ ታወርተሽ ሊሆን ይችላል። አንቺ ስለ እንትን እኔ የምለው ማለት ነው ሩታዬ ስትጎዳ፣ ሩታዬ ስታለቅስ፣ ሩታዬ ዝቅ ስትል፣ ሩታዬ ስትሰደብ ማለት ነው ነው የምትወዱት ማለት ነው። ሩታዬ የሆነ ነገር ስታረግ ደስ አይላችሁ ማለት ነው። ኧረ እባክህ እውነትህን ነው እንዴ? ተው እንጂ ገና ለገና ወንድም ታሰረና አሁን ሩታዬን አስፈቼ ጋሽዬ በጣም አዝኖብሻል፣ እኔ ማዘኘብሻለሁ፣ እኔ ተንበርክኬ እኔ ጉንበስ ብዬ ይቅርታ ብዬሻለሁ ለሱ ባይዘው ማለት ነው። አንተ ኤፍሬም ማለት ነው እኔ ድሮንም እንኳን አልወድህም ባይዘው አንተ ራሱ ሲጀመር የእነሱን ህይወት አንተ አልኖርም ማለት ነው። እና ለጋሽዬ ካሰብክ ደግሞ ወይ ደግሞ ሩታና አብርሽ አንድ ላይ እንዲኖሩ ካሰብህ መጀመሪያ ያችን ሙሽሚትን መከልከል ነበር ያለብህ አይደል እንዴ? እንዴት ነው ሩታዬ ይሄን ነገር ስህተተኛ ነሽ፣ ይሄን ነገር ማድረግ የለብሽም፣ ወንድሜን ለምን አሳሰርሽ? ተው እንጂ እና ተራ ብላ ተጠብቅልህ። እሱ እንደፈለገው እየፈነደቀ እንደፈለገው አካኪ ዘራፍ እያለ ማለት ነው። እናንተ ምንድነህ? ማነህ? ምን አገባህ እንዴ? ገና ለገና ወንድምህ ስለሆነ ሩታ እንዴ የወንድምህ ሚስት እኮ ናት። እንዴት ነው እንደዚህ አይነት ንግግር ራሱን ትናገራት ማለት ነው? በጣም ባለጌ ነህ ማለት ነው። አታከብራትም ሲጀምር ድሮውንም ማለት ነው። አንተ እኮ የወንድም ሚስት እኮ ትከበራለች አይደለ እንዴ? ሩታማ ጋሽዬን አክብራ አንተን አክብራ አስባለሁ እሺ ብላ ተረጋግታ ተው ብለዋል። ብዙ ጊዜ አማራጭ ስታጣ አሳሰረችው። ይገባዋል። አሁንም ቢሆን ማለት ነው ማንም አልተከፋ። ሩታዬ ትክክል ውሳኔ ነው የወሰነችው ሀቂቃ ማለት ነው። እና እዚህ ጋር አሁን መተህ ሩታዬ በጣም ጥፋተኛ ነሽ፣ ለምን አሳሰርሽ ባልሽን የልጅሽ አባት ምናምን ስትል ትንሽ እንኳን አታፍርም?
ማፈሪያ ማለት ነው። እውነት ሁላችሁም ለካ ማፈሪያ ናችሁ። ለጥቅም ብቻ ነው የምትመጡት ማለት ነው እንዴ። ሩታዬ በቃ ስታዝን፣ ሩታዬ ስታለቅስ፣ ሩታዬ እንዴ ቆይ እኔ ምን ለሩታዬ አንድ ሰው የሚረዳት የላትም? እስቲ ምናልባት እህትህ እንደዚህ ቢያረጋት ብሩክ እንደዚህ ማንንም ሴት እያመጣ ባለትዳር ሆኖ ልጅ እያለው እህትህ እንደዚህ ብትሆን ብትሰቃይ ምንድን ነው የምትለው? እርግጠኛ ነኝ ሄዳ ነው የምትደፋው። ሩታ እህትህ ስላልሆነች ነው። ሩታ የወንድም ሚስት ስለሆነ ሌላ ሴት በቃ ሌላ ስለሆነች ማለት ነው። በጣም አሳፋሪ ነህ ማለት ነው። በጣም ማለት ነው። ገና ለገና ወንድሜ ይታሰረ ብለህ ፊት ስላለ ማለት ነው። ይታሰራ፣ በስራው ነው የሚታሰረው። ፈርም ተባለ ብዙ ጊዜ ተጠየቀ። ተው ሌላ ነገር እንዳልወስን ተው ብሏል። ብዙ ነገር ተናግራለች ሩታ ሀብቴ ማለት ነው። እና እኛ ወላሂ ማለት ነው ትናንትና ባረገችው ትክክል ውሳኔ የወሰነችው። ምንም ውሳኔዋ ስህተት አይደለም፣ በትክክል ነው። እና ምንድነው የምታሽቃብጠው? አሽቃባጭ ማለት ነው። ስጀምር እየመጣችሁ ራሱ ማለት ነው የምታሽቃብጡት ነገርስ በቃ አንተ ለሩታ ሳይሆን የምታስበው አንተ ለወንድም ጋሽዬ በጣም ታሟል፣ እናተ ታመመ ልጁን ነው እንጂ ስጀምር ሩታ ትጎዳ፣ ሩታ ትታመም፣ ሩታ ትሰደብ፣ ሩታ ትረገጠው እንጂ እናንተ ስራችሁ የምትፈልጉት ራሱ ማለት ነው ሩታ እንድትሰደብ፣ ሩታ እንድትረገጥ፣ ሩታ እንድትዘቀዘቅ ነው ስራችሁም። ወንድም ግን አንድ ነገር ሲሆን ጥልጥልጥል ትላለህ ሩታ ጋር ማለት ነው። በጣም አስመሳይ ናቸው። እሺ ባለጌዎች፣ እውነት ለመናገር ማለት ነው። እንዴ ሩታ ስትጎዳ ነው እንደ የምትወዱት? ወንድም ሲጎዳ ወንድም አንድ ቀን ሄደና እስር ቤት እሪ በጣም ነው እንዴት ተጎዳኸው? በጣም ጋሽዬ በጣም ነው እንዴት ብዙ ጊዜ እኮ ማለት ነው ጋሽዬ የመጣ ሩታ ጫን የሚላት ልጅ ነው የሚላት ነገርስ አንተም ራሱ ልጅ ነው እያለ አይደለም። ለምንድን ነው የምታሽቃብጡት? ለምንድን ክፉ ነገር እንድትናገር ወይ ክፉ ነገር እንድታረግ የምትገፋፏት እራሳችሁ ናችሁ። ወንድምህ ነው። እሺ ሀይሚ አንድ ነገር ብትሆን ሀይሚ እንደዛ ወልዳ ሁለቱ ባልሞላው ውስጥ ብሩክ ሌላ ሴት ይዞ ዘውዲያ የትም ደርበ ዘይት ሄዶ እንደዛ ሲዝናና ምናምን በኋላ ላይ ሀይሚ እንደዚህ ብታረገው ምንድን ነው አንተ የምትለው? ሀይሚ እንደዚህ ብትሆን እህት ብትሆን ሩታ እንደዛ አትላትም ነበረ። ደግ አደረገሽ፣ ይገባዋል፣ ይማር፣ ይቀጣ፣ ስነስርዓት ይኖረው፣ ለሴት ክብር ይኖረው፣ ለአባት ለቤተሰብ ክብር ይኖረው፣ ለአንተ ክብር ይኖረው። አንተን ራሱ ቢያከብርህ ማለት ነው እንደዛ ራሱ አያረግም ነበረ ማለት ነው። ከሌላ ሴት ጋር ሩታ ጋር ሆነ እያልኸው ማለት ነው። አንተ ግን ሩታ እንድትሰደብና እንድትረገጥ የምትፈልገው አንተ ራሱ አንተም ቤተሰብህን ወንድምህን እንደዛው ማለት ነው። እና እኛን ክፉ ነገር አታስነግሩን። ሀቂቃ ማለት ነው። በጣም ነው የምታሳፍሩት። ሩታዬ ምንም ነገር አላጠፋሽም። ሀቂቃ ማለት ነው። ምንም ነገር በጣም ትክክለኛ ውሳኔ ወሰንሽው። ለምን ብዙ ጊዜ እሱን ተናግረሻል ማለት ነው። እና ሩታዬ ጀግና ነሽ። አሁንም በቋምሽ ሄጅበት። ተፈረም ይፈርም ታልፈረመ ደግሞ ይቀጥል፣ ቅጣቱ ይገባዋል ማለት ነው። እኔ ይገባዋል ነው የምለው። እንደ የዋህ ነው ሲባል እኳ በዛው፣ ልጅ ነው ሲባል እኳ በዛው። እንዴ ጭራሽ ብለ ደግሞ ሩታን ለምን አሳሰርሽ? ወንድሜ ተው እንጂ ገንፎ ብላሽ። ምን አይነት ደደብ ነው በእናታችሁ የማይገባው። በእውነት በጣም ነው ያናደደኝ ጋይዝ። እንዴ ይህ ሲጀምር አልፎ አይቀመጥም እንዴ? እንደርኩ ዝም ጥልቅ ይላል ማለት ነው። ቤተሰብ በጣም ስለተናደድኩ ሰላም ራሱ አላልኋችሁም እና በጣም ይቅርታ አድርጉልኝ። ሰላም